ጥር 16 ቀን ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች ዕለታዊ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። የሃይማኖት አባቶችና የሀገር ሽማግሌዎች በተገኙበት የዞኑ አመራሮች ለታጣቂ ኃይሎች አቀባበል ማድረጋቸው ተሰምቷል። እንዲሁም የአማራ ፋኖ ህዝባዊ ድርጅት አፋድ መሪዎች አዲስ አበባን በጎበኙበት ወቅት ሰላም ለልማት መሰረት መሆኑን ገለጹ። እንዲሁም የሰማዩ ንስር ለኢትዮጵያ ክብር ለቀጠናውም ሰላም ዋስትና ነው። ዝርዝር መረጃውን እናያለን። አብራችን ቆዩ። የኢትዮጵያ አየር ኃይል የምስረታ 9ኛ ዓመት በዓሉን ሲያከብር በታሪካዊ የእድገት ከፍታ ላይ ሆኖ ነው። ይህ አንጋፋ ተቋም የሀገራችን የሉዓላዊነት ምልክትና የጥንካሬያችን መገለጫ ሆኖ ዘልቋል። ዛሬ ላይ ግን የአየር ኃይላችን ከታሪክ ባሻገር በመደር መንግስት በኩል የተወሰደው ቀጣይነት ያለው ተቋም ግንባታ ሪፎርም ውጤት ሆኖ በግዝፈትና በግርማ ሞገስ ተገንብቶ እናየዋለን። በተለይ ከሀገራዊ ለውጡ በኋላ በተካሄደው የተቋም ግንባታ ስትራቴጂ ተቋሙን ከነበረበት የጥገናና የጥበቃ ደረጃ አውጥቶ በዓለም አቀፍ ደረጃ ተወዳዳሪ በሆኑ ዘመናዊ የውጊያ አውሮፕላኖች፣ ባልተለመዱ የቴክኖሎጂ ውጤቶችና እጅግ በሰለጠነ የሰው ኃይል የታነጸ የሀገር መንግስት ግንባታ ምሰሶ እንዲሆንም አድርጎታል። ዛሬ የምናየው የአየር ኃይላችን ግዝፈት በሰማይ ላይ ያለን የበላይነት ብቻ ሳይሆን ኢትዮጵያ ሀገራዊ ተቋሟን በማንኛውም ሁኔታ ለማስጠበቅ ያላትን የማይናወጥ የማድረግ አቅም ማሳያ ነው። የአየር ኃይሉ ዘመናዊነትና የተቋም ሪፎርም ውጤታማ መሆን ለሀገራችን ኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካ ቀጠና ሰላምና መረጋጋት ትልቅ ዋስትና ነው። የአየር ኃይላችን የአህጉራዊ ሰላም ጠባቂ፣ የጸጥታ ስጋቶችን በብቃት መመከት የሚችል የኃይል ሚዛን ቀጥሏል። ይህ ግዙፍ ተቋም ኢትዮጵያን ለማስቀጠል የሚደረጉ ጥረቱ አንዱ አካል ሲሆን የመደመር መንግስት ተቋምን በማዘመን የዜጎችን ደህንነት አስተማማኝ የማድረግ ጉዞ ማሳያ ነው። ይህንን የ9 ዓመት ታላቅ የድልና የጽናት ጉዞ ላስመዘገቡ የአየር ኃይላችን አባላት፣ አመራሮችና ለመላው ኢትዮጵያ ሕዝብ እንኳን ለ9ኛ ዓመት የምስረታ በዓል በሰላም አደረሳችሁ። ወደ ሌላኛው መረጃችን ስናልፍ የአማራ ፋኖ ህዝባዊ ድርጅት አፋድ መሪዎች ሰላም ለልማት መሰረት መሆኑን ገልጸዋል። የአማራ ፋኖ ህዝባዊ ድርጅት የአፋድ ከፍተኛ አመራሮች በአዲስ አበባ የተከናወኑ የኮሪደር ልማትና ሌሎች የልማት ስራዎችን ጎብኝተዋል። መሪዎች በጉብኝታቸው ወቅት በከተማዋ የታዘቧቸው የልማት ስራዎች በጫካ ሆነው ከሚሰሟቸው መረጃዎች የተለዩና ህዝብን ጠቃሚ የሚያደርጉ መሆናቸውን ገልጸዋል። በጉብኝቱ ላይ የተሳተፉት የቀድሞ አሻራ ሚዲያ ስራ አስኪያጅ ጋዜጠኛ ኤልያስ ደባስ የህዝብን ጥያቄ ለማስመለስ ወደ ትግል ቢገቡም ትግሉ በታሪካዊ ጠላቶች በመጠለፉና የሀሳብ ብዝሃነት ማስተናገድ ባለመቻሉ ሰላምን መርጠው ወደ ስምምነት መምጣታቸውንም ገልጸዋል። ለሰላም መቼም ረፍዶ አያውቅም ያሉት ጋዜጠኛው በጫካ ያሉ ታጣቂዎችም ሰላም አማራጭ እንዲቀበሉ ጥሪ አስተላልፈዋል። የአፋድ የጎንደር ጠቅላይ ግዛት እዝ አደረጃጀት ዘርፍ ኃላፊ ምክትል ልጅ አለምና ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር እያሱ አባተ በበኩላቸው ጦርነት ወንድምን ከወንድም በማጋጨት ልማትን እንደሚጎዳም ጠቅሰዋል። አሁን ያለው ትግል ለአማራ ህዝብ የማይመጥንና በታሪካዊ ጠላቶች የተጠለፈ በመሆኑ ችግርን በውይይት ለመፍታት መወሰናቸውንም አስረድተዋል። ሌላኛው አስተያየት ሰጪ የአፋድ ከፍተኛ መሪ ካፒቴን ማስረሻ ሰጤ ጫካ ያሉ ስለ ቅርሶች መፍረስ የሚናገሯቸው መረጃ ሐሰት መሆኑንና በአዲስ አበባ የታሪክ ስፍራዎች ተጠብቀው የማየታቸውን ገልጸዋል። በአማራ ክልል በጦርነት ምክንያት በደረሰው ውድመት ማዘናቸውን የተናገሩት የአፋድ መሪው አሁን ጦርነትና ውድመት ይበቃል፣ ለሰላም ቅድሚያ ሊሰጥም ይገባል ብለዋል። በአማራ ክልል መንግስትና በአፋድ መካከል የተደረሰው ዘላቂ ሰላም ስምምነት ተከትሎ በርካታ መሪዎችና ታጣቂዎች ወደ ሰላም አማራጭ እየገቡ መሆኑንም አስታውሰዋል። በመጨረሻም የሃይማኖት አባቶችና የሀገር ሽማግሌዎች በተገኙበት የዞኑ አመራሮች ለታጣቂ ኃይሎችም አቀባበል አድርገዋል። በንፋስ መውጫ ከተማ በመገኘት የ10ኛ ኮር ዋና አዛዥ ብርጋዴር ጄኔራል ተሾመ ይመር፣ የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ የዞኑ አመራሮች ተቀብለው እንኳን ደህና መጣችሁ መልእክትም አስተላልፈዋል። በደቡብ ጎንደር ዞን የተሰማራው ኮር ዋና አዛዥ ብርጋዴር ጄኔራል ተሾመ ይመር የሀገራችን እድገትና ብልጽግና የማይፈልጉ የውጭ ኃይሎች እርስ በርስ እንድንበላላ አጀንዳ እየፈጠሩ ልማታችን ለማጨለም እናንተን መጠቀም ያደርጓቸዋል ብለዋል። ዘግይቶም ቢሆን ሴራው ገብቷችሁ የክልላችሁ መንግስት ከአመራሮቻችሁ ጋር በመነጋገር በተደረሰው ስምምነት የሰላም ዋጋ ተረታችሁ በመግባታችሁ ለእናት አባቷችሁ እፎይታን ትፈጥራላችሁም ብለዋል። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ደጀኔ ጥላሁን በበኩላቸው ወንድም ከወንድሙ የተገዳደለ ከክልላችን እንዲወድቅ የሚሰሩ ኃይሎችን አሸንፋችሁ በመመለሳችሁ እናንተ የሰላም አርበኞች ስለሆናችሁ ለዞናችን ማደግና የእናንተ አስተዋጽኦ የሚያስፈልግ ነው ሲሉም ተናግረዋል። የዞኑ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ መንበር ክፈተው በላይ ጋይንትና በታች ጋይንት ወረዳዎች ታጥቃችሁ ስትንቀሳቀሱ የነበራችሁ ኃይሎች ወንድሞቻችን፣ ልጆቻችን፣ አባቶቻችሁን ምክር ሰምታችሁ በመመለስ ላደረጋችሁት ቁርጠኝነት እናመሰግናለን ብለዋል። አቶ መንበር ክፈተው የታሪካዊ ተግባር ዛሬ የተገኘው ሰላም እውን እንዲሆን መከላከያ ሰራዊት የከፈለው መስዋዕትነት አሁን ለተገኘው ውጤትም የአንበሳውን ድርሻ ይወስዳል ሲሉም አስረድተዋል።
ከዚሁ ጋር በተያያዘ ፋኖ የሻዕቢያን ፍላጎት የሚያገለግል ቅጥያ ነው። በፖለቲካው ዓለም ድንገተኛ ክስተቶች የሉም። ሁሉም ነገር የታቀደና የተሰላ ነው። ሰሞኑን በኤርትራ ሚዲያ ሰራዊት የታጀበው በከፍተኛ የደስታ መግለጫና ፕሮፓጋንዳ የተለኮሰው የፋኖ አንድነት ምስረታ መፈራከሱን ላይ አልታየም። ይህ በእውነት የፋኖ አንድነት ነው ወይንስ በኤርትራ ቤተ መንግስት የተቀነባበረ የሻዕቢያ ፖለቲካ ቁማር? የአንድ ቡድን ምስረታ በጎረቤት ሀገር ሚዲያዎች እንዲህ ያለ የድል አጥቢያ ያህል ሽፋን መስጠቱ ጉዳዩ ከውስጥ ፍላጎት ይልቅ ከውጭ ግፊት የመነጨ መሆኑን ማሳያ ነው። ሻዕቢያ በታሪኩ የኢትዮጵያን አንድነት ፈልጎ ሳይሆን የራሱን የቀጠናው የበላይነት ለማረጋገጥ ሲል የተለያዩ ቡድኖችን እንደ ተላላኪ ሲጠቀም መቆየቱ የአደባባይ ሚስጥር ነው። ዛሬም የታየው ትርኢት በቡድን በራሱ እግር የቆመ ሳይሆን በሻዕቢያ ጎትጓቶችና ቀጥተኛ ድጋፍ የተፈጠረ መሆኑንም ማሳያ ነው። የአንድነት ስም ቢሰጠውም አጀንዳው ግን የኢትዮጵያን ጥቅም ሳይሆን የሻዕቢያን ስትራቴጂካዊ ፍላጎት ማስፈጸም ነበር። ነገር ግን እዛም ሳይደርስ የተፈረካከሰ ጎራ ለይቶ እየተናከሱ ይገኛሉ። በኤርትራ በረሃ የሚሰለጥንና በሚዲያዎች የሚወደስ ይህ ኃይል ለማን እንደሚታመን መገመት አይዳግትም። ይህ ሁኔታ የቡድኑን ገለልተኝነት ጥያቄ ውስጥ የሚጥል ብቻ ሳይሆን በሀገር ውስጥ ያለውን የሰላም ጉዞ ለማደናቀፍ የተወረወረ የባዕዳን እጅ መሆኑንም ያረጋግጣል። ውድ የቻናል ቤተሰቦች ለሰዓቱ ይዤላችሁ የመጣው አዳዲስ መረጃ ይመስላል። በሌሎች መረጃዎች መለስ ነው የሚሆነው። እስከዚያው ግን መልካም ጊዜ